99% የአርሶ አደርን አጠቃላይ ምርት ነው እንደ ግብዓት የምንጠቀመው። በቀን እስከ 200,000 ሊትር የማምረት አቅም ያለው ነው የኛ ፋብሪካ። የሚያመርታቸው ምርቶች የሰንፍላወር፣ የሶያቢን፣ የፓልም ኦይል እና እንዲሁም የሚክስድ የሰንፍላወር ፕላስ 4 አይነት ምርቶችን ነው የሚያመርተው። እንደ ችግር የሚወሰደው ከእንስሳት መኖ ጋር በተያያዘ የኛ መኖ በኳሊቲ ተመራጭ ነው። ነገር ግን አንድ እየተነሳ ያለው ይሄ ከቫት ጋር የተያያዙ ጉዳዮች የእንስሳት መኖ ዋጋን እየጨመረብን ነው የሚል ደንበኞቻችን እስከ ታች እስከ አርቢው ያነሳሉ። ይሄም እንደ መንግስት ታይቶ ከቫት ነፃ የሚሆንበት እንትን ይኸው ህብረተሰቡን የበለጠ ተጠቃሚ የሚያደርገውን አካባቢ ቢፈጠር አንድ መልካምነት አለው ብለን እንወስዳለን። የአኩሪ አተር ዘይት እኛ መልሰን እንገዛለን። እሱን በማስቀረት ረገድ እኛ ትልቅ ትኩረት አድርገን ትላልቅ ማሽኖችን ተክለናል። ስለዚህ የአኩሪ አተር በቀጥታ ፕሮሰስ ተደርጎ የሚወጣበት ፕሮሰስ ተደርጎ ለህብረተሰቡ የሚውልበትን እንትን ቢደረግ ምናልባትም አሁን ያለውን የአኩሪ አተር ግብዓት እጥረት ይፈታልናል ብለን እናምናለን። ከአርሶ አደሩ ቀጥታ ለመግዛት የምንችለውን የምንፈልገውን ጥሬ ዕቃ ለመግዛት የብድር የፋይናንስ ችግር አለብን። ሴክተሩ የሚያስፈልገው በጣም ብዙ ብሮች ገንዘብ ስለሆነ ለሱ ስፔሻል የሆነ ትኩረት ሰጣችሁ ከባንኮች ከፋይናንስ ተቋማት ጋር ትስስር ብትፈጥሩልን በተለየ መንገድ የምንደገፍበትን መንገድ ብታመቻቹልን አንደኛው ጥያቄ ነው። የመንገድ ስራ ቢሰራ ትልቅ የኢኮኖሚ አቅም ያለው አካባቢ ነው፣ ነገር ግን መንገድ የለውም። እሱ በትኩረት ቢታይ የሚል ሀሳብ አለኝ። የመብራት መቆራረጥ አለ። በተለይ እዚህ ከከተማ አስተዳደሩ ኢንዱስትሪ ፓርኮች አካባቢ ከፍተኛ የሆነ የመብራት መቆራረጥ አለ። እሱ ላይ ቢሰራ ቀጥታ ለፋብሪካዎች ከሰብስቴሽን የሚያገኙበት መንገድ ቢመቻች የተሻለ ነው ብዬ አስባለሁ። የምናቀርበው ትራንስፈርመር ጥራቱን የጠበቀ ለመሆኑ ለሀረሪ ሪጅን ከአዲስ አበባ ለድሬዳዋም ሪጅንም አቅርበናል። አዲስ አበባም እያቀረብን ነው። ባህር ዳር ላይ ግን የገበያ ትስስር በተደጋጋሚ ጥያቄ ብንጠይቅም ምላሽ አላገኘንም። የገበያ ትስስሩ እኛ የምናቀርበው ዋጋ ገበያ ካለው ዋጋ ተወዳዳሪ ከሆነ በኳሊቲ ጉዳይ ኳሊቲውን ኃላፊነት የሚወስድ መብራት ኃይል ነው። ምክንያቱም መብራት ኃይል መጥቶ ቴስት አድርጎ ኳሊቲውን ያሟላል ሲል ነው ትራንስፈርመሩን የሚወስድ። ትራንስፈርመሩ ኳሊቲ ኢሹ ከሌለ ዋጋ የምናቀርበው ከማርኬት ገበያው ሌላው አስመጭ ከሚያቀርብበት ዋጋ ተወዳዳሪ ከሆነ ለምንድን ነው ገበያ ትስስር ለኛ ቅድሚያ የማይሰጠን? 2014 የኢትዮጵያ ታምርት ንቅናቄ መድረክ ስናካሄድ የክልላችን የአምራች ኢንዱስትሪዎች የማምረት አቅም 46.4% ነው የነበረው። 2017 መጨረሻ ላይ ወደ 59.2% ነው። በዚህ በጀት ዓመት ወደ 63% እናደርሳለን ብለን አቅደን እየሰራን ነው። ባለፉት 6 ወራት 54 ከፍተኛና መካከለኛ ኢንዱስትሪዎችን ወደ ምርት አስገብተናል። የማምረት አቅማቸውም እየተሻሻለ መጥቷል። በእርግጠኝነት በዚህ በጀት ዓመትም የማምረት አቅሙን ወደ ምርት የሚገቡ ኢንዱስትሪዎችንም እያሳደግን የምንሄድበት ሰፊ እድሎች አሉ። አሁን ደግሞ ለአምራች ኢንዱስትሪ የሚመቹ በተለይ የፖሊሲ ማዕቀፎች፣ የክልላችን መንግስት ያዘጋጃቸው የአሻጋሪ እድገትና ዘላቂ ልማት እቅዶች እንዲሁም ደግሞ የክልላችን ሰላም እየተረጋገጠ መምጣቱ የበለጠ በቀጣይ የአምራች ኢንዱስትሪ ላይ ለምንሰራቸው ስራዎች እንደ ትልቅ ወረት የምንጠቀምበትና አቅም እንደሆነ መውሰድ ይቻላል። ይህንን ይዘን በቀሪ ወራት የበጀት ዓመቱን እቅድ ለማሳካት በትኩረት የምንመራ ጊዜ ይሆናል ማለት ነው። ካውንስላችን ክትትል ከሚያደርግባቸው ጉዳዮች መካከል አንዱ ለማኑፋክቸሪንግ ኢንዱስትሪ በቂ ፋይናንስ እንዲቀርብ የማድረግ ነው። ይሄን ስራ ስንከታተል ግን ያየነው ያስተዋልነው ችግር በባንኮቹ በኩል ያለው ውስንነትና ክፍተት እንደተጠበቀ ሆኖ ኢንዱስትሪዎቹ ማሟላት ያለባቸውን ዶክሜንትና ለባንክ የሚሆኑ ቅድመ ሁኔታዎችን ከማቅረብ አኳያ ቀላል የማይባሉ ክፍተቶች አሉ። ስለዚህ እዚህ ጥያቄውን እንዳቀረባችሁ ሁሉ እናንተ ደንበኛ ሆናችሁ ከምትሰሩባቸው ባንኮች ጋር ተገቢውን የሆነ የዶክመንትና ቅድመ ሁኔታዎችን የማሟላት ስራ በእናንተ በኩል መኖር መቻል አለበት። አንዱ እየተቸገርን ያለነው ጥያቄያችሁን ወስደን ከባንኮቹ ጋር ስንነጋገር በባንኮቹ በኩል ያለው ክፍተት እንደተጠበቀ ሆኖ ግን በባለ ሀብቶቹ በኩል ደግሞ የሚታዩ ውስንነቶች አሉና ይህንን እናንተ በንቃት ይዛችሁ መስራት ይጠበቅባችኋል ማለት ነው። ቡሬ ኢንዱስትሪ ፓርክን የቀሩ ግንባታዎችን በተመለከተ የዋጋ መሻሻያ ውሳኔው ከፌዴራል የሚጠበቅ አይደለም። የክልሉ መንግስት ነው የሚወስነው። የክልሉ መንግስት ውሳኔ የሚሹ ናቸው። ገበያን በተመለከተ
በእኛ በኩል ወስደን የምንሰራው በጣም ብዙ ስራ አለ። ቅድም ያየነው የማሽነሪና የሌሎች የማምረቻ መሳሪያዎችን የማምረት አቅም ለክልሉም ለሀገሪቱም ትልቅ እድል ነው፣ መልካም አጋጣሚ ተደርጎ የሚወሰድ ነው። ከዚህ ጋር ተያይዞ ያሉ የግዥ መመሪያ አዋጆች እንደተጠበቁ ሆኖ ከትልልቅ ድርጅቶች ጋር የገበያ ትስስር መፍጠር አስፈላጊና ወሳኝ ስለሆነ ይህንን ወስደን ከሚመለከታቸው አካላት ጋር እንነጋገራለን። ነገር ግን ደግሞ በእናንተ በኩል የማስተዋወቅና ገበያ ለማግኘት የሚያስችሉ ተጨማሪ ስራዎችን መስራት ያስፈልጋል የሚል አስተያየት አለኝ። እናንተን የምንደግፋችሁ ካውንስሉ አዳዲስ ፖሊሲ እያወጣ ሳይሆን ባለው የመንግስት ፖሊሲ ማዕቀፍ ውስጥ ነው። የባንክ ብድርን በተመለከተ ካውንስሉ ብድር አይሰጥም። ካውንስሉ የሚያደርገው ባንኮች ባላቸው የብድር ፖሊሲ ውስጥ አፋጥነው ለአልሚ ባለሀብቶች የብድር ጥያቄያቸውን እየመለሱ ነው አይደለም። አልሚዎቹ ደግሞ ለብድር ለመቀበል የሚያበቃቸውን ዶክመንት አሟልተው ሲያበቁ ነው የተከለከሉት አይደለም የሚለውን እናያለን ማለት ነው። መብራትም ለሌሎች ኢንዱስትሪዎች በሚቀርበው አይነት አግባብ እንዲቀርብ ይደረጋል። መቆራረጥም እንዲወገድ ይደረጋል። ይሄው በድርጅቱ የኃይል አቅርቦት ፖሊሲ ማዕቀፍ ውስጥ ይደረጋል ማለት ነው። ቅድሚያ ለኢንዱስትሪዎች ይሰጣል በሚባለው መሰረት ሰጥተዋል አልሰጡም የሚለው ይታያል ማለት ነው። ስለዚህ ጥያቄዎቻችሁን መልሰን እናያለን። የምናየው ባለው ፖሊሲ ማዕቀፍ ይሆናል ማለት ነው። የክልሉና የባህር ዳር ከተማ አስተዳደር ለኢንዱስትሪያሊስቶች የሚያደርገውን ድጋፍ ከቦታ አቅርቦት ከሌሎች ነገሮች አንጻር በጣም ኢምፕሬስ አድርጎኛል። ይሄንን በማየቴ በጣም ደስ ብሎኛል። የክልሉ የስራ ኃላፊዎች፣ የከተማው የስራ ኃላፊዎች ከባለ ሀብቱ ጋር ያላቸው የቅርርብ ሁኔታ ነው። ሼር ሆልደርስ ነው የሚመስሉት። በጣም ነው ደስ ያለኝ። ይሄ ጥሩ ባህል ነው። በስም ተጠራርተው ተደጋግፈው እጅ ለእጅ ተያይዘው ሲታዩ ይሄ ልማትን ለማምጣት በጣም የሚፈለግ ጥሩ ነገር ነው። የባለ ሀብቶች ትጋትና ልማቱን ለማሳካት ያላቸው ጉጉት ማየቴ ነው። ይሄ በጣም ትልቅ ነገር ነው። ይሄ ካውንስል በጣም ትልቅ ግብዓት የሚሰጥ አቅጣጫን የሚያመላክት በመሆኑ ምክንያት የገጠሙ ችግሮችንም እንዴት መፍታት እንዳለብን እኛም እየገጠሙ ያሉ ችግሮችን የምንገልጽበት እና የምንፈታበት ፕላትፎርም በናሽናል ደረጃ ያለውን የተጠበቀ ሆኖ ክልሎች ጋር የሚያገናኝ ቢያንስ በአመት 2 ጊዜ እንደዚህ አይነት ፕላትፎርም ቢኖር በጣም ጥሩ። ይሄ አቅም ይፈጥራል፣ ችግር ይፈታል። ስለዚህ እንደዚህ አይነት ነገሮች ቢኖሩ በጣም ጥሩ ነው ለማለት ነው። በአጠቃላይ ግን ለተደረገው ድጋፍ እኔም በድጋሚ ከፍ ያለ ምስጋና አቀርባለሁ። እኛም ጠንክረን ለመስራት ጥረት እናደርጋለን።